እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ክቡራን አድማጮች የሚወስደን ወደ መቀሌ ነው። የትግራይ ክልል ዋና መዲና መቀሌ ውጥረት ውስጥ ትናንትና አምሽታ ውጥረት ውስጥ ዛሬ ሌሊቱንም አድራለች። ይህንን በተመለከተ በትግራይ ክልል ምንድነው እየተከሰተ ያለው? የድምጽ ወያኔ ቴሌቪዥንም ለሰዓታት ተቋርጦ እንደነበር ተመልክቷል። የታጣቂዎቹ እንቅስቃሴ እስካሁን አልተገታም። በመቀሌ ሐውልቲ አካባቢ ከፍተኛ ፍንዳታም ተሰምቷል። እነዚህን የተመለከቱ ጉዳዩን የሚያመለክቱ የወጡ ከመቀሌ የተሰሙ ዝርዝር መረጃዎችን በስፋት የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ኢትዮጵያ ላይ ዛቻ በተደጋጋሚ የምታሰማውና በቅርቡ ደግሞ ከቀናት በፊት ከቢቢሲ ጋር ቃለ ምልልስ በማድረግ በኢትዮጵያ ላይ ዛቻ ያሰሙት የግብጽ ውጭ ጉዳይ ሚኒስትርን በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ አውጥቷል። ለግብጽ በየወትሮ ጊዜ ለምታደርገው በኢትዮጵያ ላይ ለምታሰማው ዛቻና የጦርነት ጉትጎታ በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስትር ሰፊ መግለጫ አውጥቷል። በዝርዝር የምታደምጡት ሌላኛው መረጃ ነው። በሌላ በኩል ደግሞ እንዲሁ የሚኒሶታ ነዋሪዎች ጭንቀት ላይ ይገኛሉ። በተለይም ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሶማሊያ ዜጎችን የሚያንቋሽሽ ነገር ከተናገሩ በኋላ በሚኒሶታ በተለይም በርካታ የሶማሊያን ህብረተሰቦች በሚኖሩበት ከፍተኛ የሆነ ቁጥጥር እንዲካሄድ የአይስ ኤጀንቶችን ወደ አካባቢው እንዲሰማሩ ማዘዛቸውን ተከትሎ ነው ከፍተኛ ውጥረት የነገሰው። በዝርዝር የማስደምጣችሁ ሌላኛው መረጃ ይሆናል። እስከ ፍጻሜው አብረን እንከታተለው። በቅድሚያም የትግራይ ክልል ዋና መዲና መቀሌ ከፍተኛ ውጥረት ላይ ውላ አድራለች። የታጠቁ የትግራይ ሰራዊት አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ህንጻ ከበባ ፈጽመውበት እንዳመሹ የተነገረ ሲሆን ከበባው አሁንም ሌሊቱን አለመብረዱንና ማለዳው ድረስ ሰራዊቶቹ መታየታቸው ተመልክቷል። የሰራዊቱ አባላት ቁጣቸውን ያሰሙ ሲሆን በተለይም ደግሞ ድምጽ ወያኔ ቴሌቪዥንም ለሰዓታት ተቋርጦ እንደነበረም ተመልክቷል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳዳሪ ሌተናንት ጀነራል ታደሰ ወረደ ጽህፈት ቤት በሚገኝበት የትግራይ ክልል ማስተዳደር ህንጻ ላይ መሆኑን የቢቢሲ ትግርኛ ሪፖርተር ከትግራይ ክልል የዘገበ ሲሆን መቀሌ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል በርካታ ታጣቂዎች ናቸው። እነዚህ ታጣቂዎችም ከትናንት በስቲያ ረቡዕ ህዳር 24 2018 ዓ.ም ምሽት ጀምሮ ወደ መቀሌ መግባት የጀመሩ ሲሆን እንደርታ ከተባለው አካባቢ ተነስተው በከፍተኛ ቁጥር ነው ሐሙስ ማለዳ ዕለት በአስተዳደሩ ህንጻ ላይ ትናንትና ማለዳ ከበባ የጀመሩት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮፍን ጨምሮ ዲሽቃ የተባለውን የቡድን መሳሪያ ጭምር የታጠቁ መሆናቸውን የአይን እማኞች ከስፍራው የመናገራቸው ይታወቃል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም እናንተን አንፈልግም፣ ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረቷቸውም ተመልክቷል።
እኩለ ቀን ላይ ሲሆን የክልሉ ምክትል ጊዜያዊ አስተዳደር የሆኑት አቶ አማኑኤል አሰፋና የሰላምና ጸጥታ ቢሮ ኃላፊው ሌተናንት ጀነራል ፍስሐ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸው የተነገረ ቢሆንም ንግግሩ በምን ውጤት እንደተጠናቀቀ ግን የተገለጸ ነገር የለም። ከመቀሌ በተሰማው ተጨማሪ መረጃ በትናንትናው ዕለት ውጥረት ላይ ከዋለች በኋላ መቀሌ ከሰዓት በኋላ ደግሞ እጅግ በርካታ ቁጥር ያላቸው ሌሎች ታጣቂዎችም ወደ ከተማዋ በመግባት በመቀሌ የሚገኘውንና የህወሓት ልሳን የሆነውን ድምጽ ወያነ ቴሌቪዥን ጣቢያ መስሪያ ቤትን ሙሉ በሙሉ የተቆጣጠሩት ሲሆን ሰራተኞቹ ህንፃውን ለቀው እንዲወጡ አድርገው እንደነበረም ተመልክቷል። የዚህም ምክንያት ጣቢያው ከ2 ሰዓታት በላይ በትናንትናው ዕለት ስርጭቱን አቋርጦ ቆይቶ ትናንትና አመሻሽ ላይ ወደ አየር መመለሱን ተረጋግጧል። ከዚህ ጋር በተያያዘም ትናንትና አመሻሹ አካባቢ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳታ መሰማቱ የተመለከተ ሲሆን ፍንዳታው ምክንያቱ ምን እንደሆነ ባለስልጣናቱ ቢጠየቁም እየተጣራ በመሆኑ አሁን ላይ ተጨማሪ መረጃ መስጠት አንችልም በማለት ለመገናኛ ብዙሃን ምላሽ ሰጥተዋል። ፍንዳታው ነዋሪዎችን በከፍተኛ ሁኔታ አስደንግጧል። ታጣቂዎቹ እኩለ ቀን ላይ ከክልሉ ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ ሐሙስ አመሻሽ ላይ ሌላ ዙር ንግግር እየተደረገ እንደሆነ ከስፍራው ለመረዳት ተችሏል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የታጣቂዎቹ እንቅስቃሴ ከትናንት በስቲያ ምሽት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ከፍተኛ ስጋት እንደተፈጠረ ለመገናኛ ብዙሃን ነዋሪዎች ተናግረዋል። የትግራይ ኃይል አባላቱም በወር የሚያገኙት ደሞዝ እንዲሻሻልና ሌሎች ጥቅማ ጥቅሞችም በተደጋጋሚ ሲጠይቁ የቆዩ ሲሆን ለአሁኑ እንቅስቃሴ ምክንያቱም በክልሉ ያጋጠመው የደሞዝ ክፍያ መዘግየት ሊሆን እንደሚችል እየተነገረ መሆኑን መገናኛ ብዙሃን ዘግበዋል። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ላይ በተንቀሳቀሱባቸው አካባቢዎች የተሽከርካሪዎች እንቅስቃሴ ሙሉ በሙሉ ተዘግቶ እንደነበረም ነዋሪዎች አመልክተዋል። እንዲህ ያለው የሰራዊቱ አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩም የጠቀሱት መገናኛ ብዙሃኑ በዚህም ሳቢያ ግጭት ይከሰታል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎች መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያልም ብሏል የቢቢሲ ዘገባ። እንዲህ ያለው የትግራይ ክልል ሰራዊት አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረ ተዘግቧል። በተለይም ደግሞ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላትም ወደ መቀሌ ጎዳናዎች ወጥተው ቅሬታቸውንና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችን በዚያም ሳቢያ ተዘግተው የነበረው ሲሆን የነዋሪዎች እንቅስቃሴም ተስተጓጉሎ እንደነበር መዘገቡ አይዘነጋም። አሁን ላይ ያለው የታጣቂዎቹ እንቅስቃሴ በመቀሌ የቀጠለ ሲሆን ሰራዊቶቹ አሁንም የመቀሌ ከተማን እንዳለቀቁና በዚያው በትግራይ ክልል ጊዜያዊ አስተዳደር ህንፃ አካባቢ በስፋት እየታዩ ስለመሆኑ ማለዳው የተሰማውን መረጃ አረጋግጧል። ጉዳዩን አስመልክቶ ተጨማሪ መረጃ ከሰዓታት በኋላ ሲወጣ ተከታትዬ በከሰዓቱ የመረጃ ጊዜ የማቀርብላችሁ ይሆናል። ወደ ሌላኛው ዜና እናልፋለን። የኢትዮጵያው የውጭ ጉዳይ ሚኒስትር የግብፅን ክስ ተከትሎ መግለጫ አወጣ። የኢትዮጵያ ውጭ ጉዳይ ሚኒስትር ግብፅ ውይይትን ገሸሽ አድርጋለች፣ ከቀኝ ግዛት እሳቤም አልወጣችም ሲል ነው የኢትዮጵያ ውጭ ጉዳይ ሚኒስትር ማሳሰቢያውን የገለጸው። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብፅ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነም ባልሆነም መንገድ ዛቻ በኢትዮጵያ ላይ ማድረስ ቀጥለዋል ስትል ነው ኢትዮጵያ የከሰሰችው። የኢትዮጵያ ውጭ ጉዳይ ሚኒስትር ባወጣው መግለጫ የግብፅ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል የወነጀለ ሲሆን ይህ መግለጫ የወጣው የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አናደርግም በማለት ለቢቢሲ ቃለ ምልልስ ከሰጡ ከቀናት በኋላ ነው። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብፅ ውጭ ጉዳይ ሚኒስትር ላለፉት 13 ዓመታት የተደረጉ ውይይቶች መፍትሄ አላመጡም፣ ስለዚህም ከኢትዮጵያ ጋር ከዚህ በኋላ መወያየት አያስፈልግም ብለው ነበር። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብፅ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፍ ማህበረሰብ ስጋት ሊሰማው ይገባልም ሲሉ ገልጸው ነበር። ይህን ንግግራቸውን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ባወጣው መግለጫ በቅኝ ግዛት እሳቤ የተዋጡ አንዳንድ የግብፅ ባለስልጣናት በአባይ ውሃ ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋል ብለዋል። የቅኝ ግዛት ስምምነትን በማጣቀስ ታሪካዊ መብት እንዳላቸው
እንደሌላቸው ሲናገሩ ይሰማል ሲል በመግለጫው አክሏል። የግብጽ ባለስልጣናት የካይሮን ፍላጎት ለማስፈጸም ሲሉ በአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ ሀገራት እንዲኖሩ እየሰሩ መሆኑን ጭምር በመጥቀስ ወንጅለዋል። የሀገሪቱ ባለስልጣናት ይህንን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻም ጭምር እያከናወኑ መሆኑን በመግለጫው ጠቅሷል። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። በኢትዮጵያ መንግስት የተሰጠው ምላሽ ግን ውይይትና ድርድርን ገሸሽ ያደረገችው ግብጽ መሆኗን በአደባባይ ተናግራለች ብሏል። የግብጽ የተንሻፈፈ አካሄድና ጥረት የአስተዳደሩን የከሸፈ እሳቤ የሚያሳይ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስትር በግልጽ ኮንኗል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት የግብጽ ውጭ ጉዳይ ሚኒስትር በበኩላቸው ግድቡ እንደ ተናጠል እርምጃን የምንቆጥረው ሲሉ ተናግረው ነበር። ግድቡ ከዓለም አቀፍ ሕግ ጋር የሚጣጣም አይደለም በሚል አቋማቸውን የሚገልጹት የግብጽ ውጭ ጉዳይ ሚኒስትሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግና መሪዎች መመራት አለበት በማለት ይገልጻሉ። የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ ደግሞ ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት የተፈጥሮ ሀብቷን የመጠቀም መብት አላት ያለ ሲሆን ፍትሐዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ሕግ የተከተለ ነው ሲልም አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን ማናቸውም የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ መጠየቅም አይጠበቅባትም ሲል አስቀምጧል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃው የሚያገኘው ከኢትዮጵያ እንደሆነ ይታወቃል። የወንዙም አብዛኛውን ውሃ የምትጠቀመው ግብጽ ስትሆን በኢትዮጵያ ግድብ መገንባቱ የውሃውን መጠን ይቀንስብኛል ስትል በተደጋጋሚ ብትከስም ኢትዮጵያ ይህንን ውንጀላ ውድቅ ስታደርግ ቆይታለች። ውሃው ግድቡ ከተጠናቀቀ ይቀንስብኛል ያለችው ግብጽ እንዲሁም ግድቡ ከተጠናቀቀ በኋላ የውሃው መጠን እየጨመረ መሆኑ ታይቷል። የኢትዮጵያ ውጭ ጉዳይ ሚኒስትር እስከዛሬ ኢትዮጵያን ያላሸነፈውን ያረጀና ያፈጀ አካሄድ በግብጽ በኩል መለወጥ ያሻልም ብሏል። አያይዞም የኢትዮጵያ መግለጫ ኢትዮጵያ በፓን አፍሪካኒዝምና በመላው አህጉሪቱ የሚደረግ የጸረ ቅኝ ግዛት ንቅናቄ የረዥም ጊዜ ታሪክ እንዳላት በመጥቀስ በአፍሪካውያን ትብብር የምታመን ሀገር መሆኗን አስረግጣ ገልጻለች። ኢትዮጵያ ካይሮ ልትተወው ያልፈለገችውን የቅኝ ግዛት ትርክት የምታስተናግድበት ቦታ ኢትዮጵያ የላትም ይላል የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ። ከአንድ ወር በፊት ግብጽ በብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ በፕሬዝዳንት አብዱልፈታህ አልሲሲ በኩል ዝታ ነበር። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥና የበላይነት የተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላበታለች ሲል ስለ ሁኔታው አጣጥሎ ጠቅሷል። ባሳለፍነው መስከረም ወር መገባደጃ ላይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲካሄድ የግብጽ ውጭ ጉዳይ ሚኒስትር ኢትዮጵያ በታላቁ የህዳሴ ግድብ ምክንያት በታችኞቹ ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስደውም ተናግረው ነበር። በዚህ ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይም ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ የህዳሴ ግድብ ያደረገችውን ንግግር መሰረት አልባና አሳሳች ሲሉ አጣጥለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በመግለጫው የሚመለከታቸው አካላት ሁሉ ይህንን ኃላፊነት የጎደለውን የግብጽን ተግባር ማውገዝ አለባቸው ሲል አሳስቧል። አያይዞም እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶች አፍሪካውያን ራሳቸውን የሚችሉበትና የለውጥ መንገድ ማሳያ ከሆኑ ተምሳሌቶች መካከል አንዱና ዋናው ነው ሲል ጠቅሶታል። በመጨረሻም በሚኒሶታ የሚኖሩ ሶማሊያውያን አሜሪካውያን ከፍተኛ ችግር ውስጥ መግባታቸው ተሰምቷል። በሚኒሶታ የሚኖሩ የሶማሊያ አሜሪካውያን የፕሬዝዳንት ዶናልድ ጄ ትራምፕን ንግግር ተከትሎ ከፍተኛ ስጋት ውስጥ እንደገቡ ተመልክቷል። ትራምፕ ሶማሌ አሜሪካውያንን የሚነቅፉ ንግግሮች ቀጥለዋል። በተለይም የማህበረሰቡ መሪዎች እነዚህን ንግግሮችን ተከትሎ ፍርሃት መንገሱን በሚኒሶታ ተነግሯል። ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉና
ሀገራቸው ቆሻሻ መቀበል ከቀጠለች ወደ ተሳሳተ መንገድ እንደምትገባም ጭምር ተናግረዋል። በሚኒሶታ የሚገኘው ሲዳር ሪቨርሳይድ የተሰኘው ሰፈር የማህበረሰብ ኮሚቴ ዋና ዳይሬክተር የሆኑት አጅ አወድ በአሜሪካ ፕሬዝደንት ኢላማ መደረግ ጥሩ ስሜት አይፈጥርም ብለዋል። እርሳቸው የሚኖሩበት ሰፈር በሚገኝበት ከተማ የበርካታ ሶማሊያውያን መኖሪያ በመሆኑም ትንሿ ሞቃዲሾ በመባል ጭምር እንደሚታወቅ ይገልጻሉ። በሚኒሶታ ሰነድ አልባ ስደተኞች ላይ እርምጃ እየተወሰደ መሆኑን መሰማቱም የማህበረሰቡን ስጋት አባብሶታል ብለዋል። መንግስት እየወሰደ ባለው እርምጃ ምክንያት በቀጣይ ሳምንት የማህበረሰቡ ኮሚቴው ሊያካሄድ ያቀደው ዓመታዊ ጉባኤም ተሰርዟል ብለዋል። አጃወድ ለዓመታት የአሜሪካ ዜጋ ሆነው ብዙም እንግሊዘኛ የማይችሉ ሰዎች የበለጠ ተጋላጭ ናቸው። የተለየ ንግግር ቅላጼ ስላለንም ብቻ አሜሪካዊነታችን አይፋቅም ይላሉ። ትራምፕ ሶማሊያውያንን የሚያጣጥሉ አስተያየቶችን ሰጥተዋል። እውነቱን ልንገራችሁ፣ እዚህ ሀገር እንዲኖሩ አልፈልግም። ሶማሊያውያን ሀገራቸው የማትረባ የሆነችው ያለ ምክንያት አይደለም፣ እንዲህ ስለሆኑ ነው ብለዋል። የማህበረሰብ መሪው እንደሚሉት ከሆነ እነዚህ አስተያየቶች በጣም አደገኛ ናቸው። ፕሬዚደንት አሜሪካውያን ዜጎቹ ላይ ጥቃት ይሰነዝራል ተብሎ አይጠበቅም። ትራምፕ ግን በዋይት ሀውስ ንግግር ሲያደርጉ የሚኒሶታ ሀገረ ገዢ ቲም ዋልዝ በማህበራዊ ድጋፍ ፕሮግራም አማካኝነት መጠነ ሰፊ ማጭበርበር ፈጽመው እንደሆነ ተጠይቀው በሰጡትም ምላሽ ሶማሊያውያንን በጽኑ ሲተቹም ተደምጠዋል። ኮቪድ-19 ወረርሽኝ ለልጆች ምግብ ለማቅረብ በሚል የሚኒሶታ መንግስትን አጭበርብረዋል የተባሉ ሰዎችም የፌዴራል አቃቢ ሕግ ከሷቸው ምርመራ ላይ ናቸው። የቀድሞው የሚኒሶታ ጠቅላይ አቃቢ ሕግ መርማሪ ኬሽ ሜጋን እንዳሉት ከሆነ በዚህ የማጭበርበር ክስ ብዙ ሶማሊያዊ ስደተኞች ስማቸው ተነስቷል ብለዋል። ተፈጽሟል በተባለው ማጭበርበርም የሚኒሶታ ግዛት በሚሊዮን ዶላር የሚቆጠር ገንዘብ ማጣቱም መዘገቡ አይዘነጋም። በማጭበርበሩ ስማቸው የተነሳው ሰዎች አጠቃላዩ የሚኒሶታ ሶማሊያዊ ነዋሪዎች አንጻር ውስን ቁጥር ነው ያላቸው። ሆኖም ግን ትራምፕ ማህበረሰቡን በጅምላ በመፈረጃቸው እጅግ አደገኛ ነው ተብሏል። የሚኒሶታ ግዛት ህገወጥ ገንዘብ ህጋዊ መስመርን የማስገባት ወንጀል ማዕከል ሆናለች። በመቶ ሺዎች የሚቆጠሩ ሶማሊያን ሀገራቸውን እየመዘበሩ ነው። ይበልጥም ለአልሸባብ የሽብር ቡድን ገንዘብ ያሻግራሉ በማለትም ጭምር ከሰዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50-50 የባንክ ብድርም አመቻችተናል።
ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979791579 ወይም በ0912633107 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።